የእሁድ እኩለ ቀን ዜና መጽሔታችን አሁንም ቀጥሏል። አሁን ሰዓቱ የስፖርት ነው። ለዚህ ደግሞ ባልደረባዬ ኪዳነ ማርያም ብርሃኔ አጠገቤ ይገኛል። ኪዳኔ እንዴት ቆየ? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። መቀጠል ትችላለህ። አመሰግናለሁ። ተመልካቾች እንደምን ዋላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። በ13ኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ትናንት 4 ጨዋታዎች ሲደረጉ ሁሉም በአቻ ውጤት ተጠናቀዋል። አዲስ አበባ ላይ አዳማ ከተማ ከፋሲል ከነማ ያደረጉት ጨዋታ ያለ ግብ 0-0 ተጠናቋል። በጨዋታው ፋሲል ከነማ የግብ ዕድሎችን በመፍጠር የተሻለ ነበረ ቢሆንም ለ3 ነጥብ የሚያበቃ ግብ ግን ማግኘት አልቻለም። በአመቱ 7ኛ አቻ ውጤታቸውን ያስመዘገቡት አጼዎቹ በሊጉ ያለመሸነፍ ጉዟቸውን ሲያስቆጥሩ የሊጉ መሪ የሚሆኑበትን እድል ግን ትናንት አምክነዋል። በ25 ነጥብም ሁለተኛ ደረጃ ላይ ቀጥለዋል። አዳማ ከተማ በበኩሉ በ21 ነጥብ 5ኛ ደረጃ ላይ ይገኛል። በሌሎች ጨዋታዎች ቅዱስ ጊዮርጊስ ከወላይታ ድቻ 1-1 ሲለያዩ ኤሌክትሪክ ከወልዋሎ፣ አርባ ምንጭ ከተማ ከሐዋሳ ከተማ በተመሳሳይ 0-0 ተለያይተዋል። ዛሬ 4 ጨዋታዎች ይካሄዳሉ። መቻል ከነገሌ አርሲ፣ ኢትዮጵያ ቡና ከምድረገነት ሽረ፣ ሸገር ከተማ ከኢትዮጵያ ንግድ ባንክ እንዲሁም ሀዲያ ሆሳዕና ከሲዳማ ቡና ይጫወታሉ። የኢትዮጵያ ወንዶች ከፍተኛ ሊግ 10ኛ ሳምንቱን በምድብ 2 ዛሬ ያስጀምራል። ተጠባቂ መርሃ ግብርን ቀን 8 ሰዓት ሲያከናውን ከፍተኛ ፉክክር ላይ የሚገኙት ደሴ ከተማና መንጌ ቤኒሻንጉል ይጫወታሉ። በ9ኛ ሳምንት ደሴ ከተማ በመሪው ሀላባ ከተማ እየተሸነፈ ሲሆን መንጌ ቤኒሻንጉል ደግሞ ከአዲስ ከተማ ክፍለ ከተማ ጋር አቻ ተለያይቷል። በዚህ መሃል እድሉን የተጠቀመው ሀላባ ከተማ ከመንጌ ቤኒሻንጉል በ5 ከደሴ ከተማ ደግሞ በ6 ነጥብ ርቆ ሊጉን እየመራ ይገኛል። ልዩነትም ለማጥበብ ቡድኖቹ ይጫወታሉ። መንጌ ቤኒሻንጉል በ14 ነጥብ ሁለተኛ፣ ደሴ ከተማ በ13 ነጥብ አራተኛ ላይ ሆነው ጨዋታቸውን ያከናውናሉ። ነገ ደግሞ 2 ጨዋታ ሲከናወን በ10 ነጥብ 5ኛ ላይ የተቀመጠው ደብረ ብርሃን ከተማ ከአዲስ አበባ ከተማ ይጫወታል። አዲስ ከተማ ክፍለ ከተማ ከሱልዶ አድዋ ነገ የሚከናወን ሌላ መርሃ ግብር ነው። ፋሲል ከነማ ሴቶች እግር ኳስ ክለብ የመጀመሪያውን ዙር የኢትዮጵያ ከፍተኛ ሊግን በመሪነት አጠናቀቀ። የኢትዮጵያ ሴቶች ከፍተኛ ሊግ የመጀመሪያ ዙርን የመጨረሻ ሳምንት ጨዋታዎች እያካሄደ ይገኛል። 12ኛ ሳምንቱ ላይ በደረሰው ጨዋታ ትናንት 3 መርሃ ግብሮች ተደርገዋል። ተጠባቂውና በመሪዎቹ መካከል የተደረገው የጉለሌ ክፍለ ከተማና የፋሲል ከነማ ጨዋታ ነበር። መርሃ ግብሩንም መንትዮዎቹ በግብ አዳኛቸው ሳውያ መሐመድ ብቸኛ 1 ግብ በማሸነፍ የከፍተኛ ሊጉን መሪነት ከጉለሌ ተረክበዋል። ወሳኝ 3 ነጥብ ያሳኩት ፋሲል ከነማዎችም በ24 ነጥብ የኢትዮጵያ ሴቶች ከፍተኛ ሊግ መሪ ሆነው የመጀመሪያውን ዙር አጠናቀዋል። ጉለሌዎች በ22 ነጥብ ሁለተኛ ላይ ናቸው። ትናንት በተደረጉ ሌሎች ጨዋታዎች አቃቂ ቃሊቲ ክፍለ ከተማ በራሪ ኮከቦቹን 3-1 ሲያሸንፉ ቅዱስ ጊዮርጊስ ከወላይታ ድቻ ባዶ ለባዶ ተለያይተዋል። ከፍተኛ ሊጉ ዛሬም ሲቀጥል 3 ጨዋታዎች ይከናወኑበታል። ረፋድ 4 ሰዓት ላይ በተከናወነ ጨዋታ ለሜኮራ ክፍለ ከተማ መቀሌ ሰባ እንደርታን 2-1 አሸንፏል። ከሰዓትም መርሃ ግብሮቹ ሲቀጥሉ 2 ጨዋታዎች ይከናወናሉ። 8 ሰዓት ላይ ንፋስ ስልክ ላፍቶ ክፍለ ከተማ ከቂርቆስ ክፍለ ከተማ እንዲሁም ጥሩነሽ ዲባባ ስፖርት አካዳሚ ከአዲስ ከተማ ክፍለ ከተማ 10 ሰዓት ላይ ይጫወታሉ።